በውጭ ሀገር ለሚኖሩ ኢትዮጵያውያን የኤሌክትሮኒክስ ፓስፖርት አገልግሎት በቅርቡ ሊጀመር ነው። ለ25 ዓመታት ዘግይቶ የነበረውን የኢትዮ ጅቡቲ ታሪካዊ ስምምነት ተግባር ላይ ዋለ። በሐዋሳ ከተማ አዲሱ የትራንስፖርት መመሪያ ከፍተኛ ተቃውሞ አስነሳ። በሰባተኛው አገራዊ ምርጫ የተሳተፉ ባለሙያዎች የክፍያ ጥያቄና የምርጫ ቦርድ ምላሽ በዝርዝር እንመለከተዋለን። ከ1600 በላይ ኢትዮጵያውያን በሳውዲ አረቢያ በከባድ ፈተና ውስጥ የነበሩ ወደ ሀገራቸው ተመለሱ። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራ እና ሶማሊያ የቀይ ባህርና የኤደን ባህረ ሰላጤን ጥምረት ተቀላቀሉ። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። በውጭ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የአገልግሎት አሰጣጥ ለማቅለልና ለማዘመን የተዘጋጁ አዳዲስ አሰራሮች ይፋ ሆኗል። የኢሚግሬሽንና ዜግነት አገልግሎት እንደገለጸው አገልግሎቶችን ይበልጥ ቀልጣፋ የሚያደርጉ በርካታ ዲጂታል ማሻሻያዎች ተደርገዋል። ዋና ዋና ማሻሻያዎች የተደረጉት በውጭ ሀገራት በሚገኙ የኢትዮጵያ ኤምባሲዎችና ቆንስላዎች በኩል አዲሱ ኤሌክትሮኒክስ ፓስፖርት አገልግሎት በቅርቡ መስጠት እንደሚጀምር ተገልጿል። የኢሚግሬሽንና ዜግነት አገልግሎት ሕዝብ ግንኙነት ዳይሬክተር አቶ አምባው መቃሳ እንደገለጹት ለዲያስፖራው የሚሰጠውን አገልግሎት ለማፋጠን የሚያስችል አዲስ ድረገጽ ተዘጋጅቷል። ተገልጋዮች ባሉበት ሀገር ሆነው የቦታ ገደብ ሳይኖራቸው የፓስፖርት እድሳትና ሌሎች ተያያዥ ጉዳዮችን በኦንላይን በቀላሉ ማከናወን ይችላሉ። የቢጫ ካርድ የትውልድ ኢትዮጵያዊ መታወቂያ ባለቤቶች ቀደም ሲል ቢሆንም በሀገር ውስጥ የመንቀሳቀስና የመዋለ ነዋይ ኢንቨስትመንት የማፍሰስ መብት ያላቸው በመሆኑ አዲሱ የቪዛ መመሪያ ለእነሱ ግዴታ ላይሆን እንደሚችል ጠቅሰዋል። የኢሚግሬሽን ቅርንጫፎች በሁሉም የሀገሪቱ ክፍሎች የሚገኙ በመሆናቸው ተገልጋዮች ወደ አዲስ አበባ ሳይመጡ በአቅራቢያቸው ከሚገኙ ማዕከላት አገልግሎት ማግኘት ይችላሉ። ከፓስፖርት በተጨማሪ የመኖሪያ ፈቃድና የቪዛ አገልግሎቶች በአሁኑ ወቅት ሙሉ በሙሉ በዲጂታል መንገድ እየተሰጡ እንደሚገኙ ተገልጿል። ኢትዮጵያና ጅቡቲ በሁለቱ ሀገራት መካከል ያለውን የንግድና የትራንስፖርት ኮሪደር ይበልጥ ለማዘመንና ለማጠናከር የሚያስችላቸውን ታሪካዊ ስምምነት በመተግበር በሞጆ ከተማ የመሬት ርክክብ ፈጽመዋል። ላለፉት 25 ዓመታት ተጎትቶ እና ዘግይቶ የቆየው የትልቅ ፕሮጀክት ለጅቡቲ የከባድ ጭነት ተሽከርካሪዎች ማቆሚያ ተርሚናል ግንባታ የሚውለውን መሬት ለጅቡቲ ወገን በመስጠት እውን መሆን ችሏል። በሞጆ ከተማ በተካሄደው በዚህ ታሪካዊ የርክክብ ስነ ስርዓት ላይ የሁለቱ ሀገራት ከፍተኛ አመራሮች ተገኝተዋል። ከነዚህ ውስጥም አቶ አለሙ ስሜ የኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስቴር፣ ሰይድ ኑህ ሐሰን የጅቡቲ የመሰረተ ልማትና መሳሪያዎች ሚኒስቴር፣ የሞጆ ከተማ ከንቲባ እና ሌሎች የሁለቱ ሀገራት ከፍተኛ ባለስልጣናት ተገኝተዋል። የኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስቴር አለሙ ስሜ እንዳብራሩት ፕሮጀክቱ በጠቅላይ ሚኒስቴር አብይ አህመድ እና በጅቡቲ ከፍተኛ ባለስልጣናት መካከል በተደረጉ ከፍተኛ ውይይቶች ውሳኔ ያገኘ ሲሆን የሁለቱን ጎረቤት ሀገራት ዘላቂ ኢኮኖሚያዊና ታሪካዊ ወዳጅነት የበለጠ የሚያጠናክር ነው። ለባህር በር አልባዋ ኢትዮጵያ ዋነኛ የንግድ መስመር የሆነው የሞጆ ጅቡቲ ኮሪደር አዲሱ የከባድ መኪኖች ማቆሚያ ተርሚናል ሲገነባበት በትራፊክ መጨናነቅ ምክንያት ይባክን የነበረው ጊዜ ያስቀራል። ከሎጂስቲክስ መዘግየት ጋር ተያይዞ የሚመጣውን ተጨማሪ አገራዊ ወጪ በእጅጉ ይቀንሰዋል። ከዚህ የመሬት ርክክብ ጎን ለጎን ኢትዮጵያና ጅቡቲን የሚያገናኘውን አህጉራዊ የባቡር መስመር የጭነት ማጓጓዝ አቅም እስከ እንደ አውሮፓውያን አቆጣጠር በ2027 ድረስ ወደ 6 ሚሊዮን ቶን ለማሳደግ ታቅዶ ሰፊ ስራዎች እየተከናወኑ ይገኛሉ። በሐዋሳ ከተማ በኪዩት ተሽከርካሪ አሽከርካሪዎችና በትራንስፖርት መመሪያ መካከል አዲስ ውጥረት ነግሶ ይገኛል። የከተማው ትራንስፖርትና መንገድ ልማት መምሪያ ከከተማ አስተዳደሩ ፖሊስ መምሪያ ጋር በመተባበር የትራፊክ መጨናነቅንና አደጋን ለመከላከል በሚል በቤንዚን በሚሰሩ ባለ 3 እግር ባጃጆችና ኪዩት ተሽከርካሪዎች ላይ ድንገተኛ የስምሪት ለውጥና የዞን ክልከላ ጥሏል። ይህንን ተከትሎ የኪዩት አሽከርካሪዎችና የማህበራት ተወካዮች በቴኪቫ ኢትዮጵያ በኩል ጠንካራ ቅሬታቸውና አቤቱታቸውን አቅርበዋል። አሽከርካሪዎቹ እንደሚሉት ክልከላው ከመጣሉ በፊት ምንም አይነት የቅድመ ዝግጅት ጊዜ አልተሰጣቸውም። የአርብ አመሻሽና የቅዳሜ ጠዋት የስልክ ጥሪዎች እንደ መመሪያ ተነግሯቸው የነበረ ቢሆንም ክልከላው ከተጣለባቸው ዋና ዋና መስመሮች መካከል ከሼል በሳውዝ ስታር ሱመዳ ዋርካ አድርጎ ወደ ፒያሳ የሚወስደው መስመር፣ ከሳውዝ ስፕሪንግ በመድኃኔዓለም ቤተክርስቲያን መስመር እስከ 05 አድቬንቲስት ቤተክርስቲያን የሚደርሰው መስመር ይገኙበታል። ብዙዎቹ አሽከርካሪዎች ቀደም ሲል ባጃጅ ከመካከለኛ ከተማ መስመሮች ሲወጡ ስራ ላለማጣት ሲሉ ባጃጃቸውን ሸጠው ተጨማሪ የባንክ ብድር በመውሰድ ኪዩት ተሽከርካሪዎችን እንደገዙ ገልጸዋል። አዲሱ ውሳኔ ይህንን የብድር ክፍያና የቤተሰብ መተዳደሪያ ከግምት ያላስገባ በመሆኑ ክፉኛ ጎድቷቸዋል። ልጆቻችን የምናስተምረው፣ ቤተሰቦቻችን የምናስተዳድረው፣ የባንክ ዕዳችን የምንከፍለውና አንዳንዶችም የሕክምና ወጪያችን የሚሸፈኑት በዚሁ ስራ
ነው ሲሉ አሽከርካሪዎቹ ድምጻቸውን አሰምተዋል። አሽከርካሪዎቹ ለአማራጭነት የተሰጧቸው ማቋረጫ መንገዶች ለአገልግሎት ምቹ አለመሆናቸውን ይናገራሉ። መንገዶቹ በቂ መሰረተ ልማት የሌላቸው፣ በተሽከርካሪዎች ላይ ፈጣን ብልሽትና ጉዳት የሚያደርሱ፣ ለተሳፋሪዎች ምቾት የማይሰጡ መሆናቸውን ጠቁመዋል። የሐዋሳ ከተማ ኪዩት አሽከርካሪዎች ማህበራት ተወካዮች ውሳኔውን በተመለከተ የሙያዊ ጥናት ውጤት ሳይሆን አድርጉ በሚል የላይ አዛዥነት ትዕዛዝ ብቻ የተላለፈ ነው ብለዋል። ክልከላው ከተተገበረ በኋላ ከተመደቡ አባላት ጋር በተደረጉ የውይይት መድረኮች ላይ አሽከርካሪዎች ቅሬታቸውን ያቀረቡ ቢሆንም በይፋ ተነጋግረን ተስማምተናል ተብሎ የተሰራጨው መረጃ እውነታውን የማይወክልና ሐሰተኛ መሆኑን አስተባብለዋል። በሺዎች የሚቆጠሩ አሽከርካሪዎችንና ቤተሰቦቻቸውን ሕይወት የሚነካ ውሳኔ በመሆኑ ባለድርሻ አካላት ጉዳዩን በድጋሚ አይተው ከአሽከርካሪዎች ጋር በግልጽ እንዲወያዩ ጠይቀዋል። ቴጊቫ ኢትዮጵያ ከሐዋሳ ከተማ ትራንስፖርትና መንገድ ልማት መምሪያ በኩል ተጨማሪ መረጃ የውሳኔውን ምክንያታዊነትና ምላሽ ለማግኘት ያደረገው ሙከራ ሳይሳካ መቅረቱ ተገልጿል። አሽከርካሪዎቹም ሆኑ የማህበራት ተወካዮች የከተማውን አስተዳደርና የትራንስፖርት መመሪያ ውሳኔውን በድጋሚ እንዲያጤኑት ጊዜ እንዲሰጣቸውና አሽከርካሪዎች ተለዋጭ አማራጮችን እንዲያዘጋጁ ሁኔታዎች እንዲመቻቹላቸው በአጽንኦት ጠይቀዋል። በሰባተኛው ሀገራዊ ምርጫ ላይ የተሳተፉ ባለሙያዎች፣ የመስክ አሰልጣኞች፣ የማስተባበሪያ ኃላፊዎችና የቆጠራ አስተባባሪዎች የኢትዮጵያ ብሔራዊ ምርጫ ቦርድ በገባው ውል መሰረት ሊከፍላቸው የሚገባውን ክፍያ እንዳልፈጸመላቸው ገለጹ። ባለሙያዎቹ በተጣለባቸው ሙያዊና የዜግነት ኃላፊነት መሰረት ስራቸውን በወቅቱ ማጠናቀቃቸውን ቢናገሩም በጽሁፍና በአካል ላቀረቧቸው ተደጋጋሚ ጥያቄዎች ተገቢው ምላሽ አላገኙም። የአገልግሎትና የቪዛ አበል ክፍያው በመዘግየቱ ምክንያት በባለሙያዎቹና በቤተሰቦቻቸው ላይ ከፍተኛ የኢኮኖሚና የስነ ልቦና ተጽዕኖ መፈጠሩን በመግለጽ የቦርዱን አመራሮች ለጥያቄዎቻቸው ግዴለሽነት አሳይተዋል ሲሉ ወቅሰዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የክፍያ መዘግየቱ የራሱ የሆኑ ምክንያቶች እንዳሉት አብራርተዋል። ክፍያ ሊፈጽም የሚችለው ባለሙያዎች የስልጠናና የስራ የሰዓት መቆጣጠሪያ ደብተሮችን በአግባቡ መፈረማቸው እንዲሁም ውላቸውን በተሟላ ሁኔታ መወጣታቸው ሲረጋገጥ ነው። አንዳንድ አሰልጣኞች ውል ከገቡ በኋላ ወደ ተመደቡበት ማዕከል ሳይሄዱ የቀሩበት ወይም በሌሎች ያልተመደቡባቸው ማዕከላት ተዘዋውረው የሰሩበት ሁኔታ በመኖሩ ክፍያው ለትክክለኛ ባለሙያ መድረሱን ለማረጋገጥ ተጨማሪ የማጣራት ስራ እየተሰራ ይገኛል። ምርጫው የተካሄደው በበጀት ዓመቱ መዝጊያ አካባቢ በመሆኑ በርካታ የአገልግሎት ክፍያዎች በአንድ ጊዜ በመፈጸማቸው ምክንያት የቦርዱ ነባር በጀት አልቋል። ቦርዱ አስፈላጊውን የማጣራት ስራ ከማጠናቀቁ ጎን ለጎን ቀሪ ክፍያዎችን ፈጽሞ ለማጠናቀቅ የሚያስችለውን ተጨማሪ በጀት ከመንግስት በመጠባበቅ ላይ እንደሚገኝና ሂደቱ ሲጠናቀቅ ክፍያውን እንደሚፈጽም አስታውቋል። በሳውዲ አረቢያ አስቸጋሪና ፈታኝ በሆነ ሁኔታ ውስጥ ሲኖሩ የነበሩ 1672 ኢትዮጵያውያን በቅርቡ በተደረገ የተጠናከረ የትራንስፖርትና የመልሶ ማቋቋም ጥረት ወደ ሀገራቸው መመለሳቸው ተገልጿል። ተመላሾቹ ወደ ሀገራቸው ሊገቡ የቻሉት በጥቂት ቀናት ውስጥ በተካሄደ 8 ዙር የአየር በረራ አማካኝነት ነው። የተመላሾቹ ስብጥር 1670 ወንዶች፣ 1 ሴት፣ 1 ጨቅላ ህፃንና 34 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በይፋ ከተጀመረ በዚህ ዜጎችን ወደ ሀገር ቤት የማስመለስ አገራዊ ዘመቻ እስካሁን ባለው ሂደት ከ90 ሺህ በላይ ኢትዮጵያውያንን በሰላም ወደ ሀገራቸው መመለስ መቻሉ ተረጋግጧል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው ህገወጥ የሰዎች ዝውውር የሚያስከትለውን አደጋ ለመግታት የህብረተሰቡን ግንዛቤ የማሳደግና ደህንነቱ የተጠበቀ ህጋዊ ፍልሰትን የማበረታታት ስራዎች ተጠናክረው ቀጥለዋል። ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሾች በአየር ማረፊያና በማቆያ ማዕከላት አስፈላጊው የስነ ልቦና፣ የሕክምናና የቁሳቁስ ድጋፍ ይደረግላቸዋል። ተመላሾች በቂ እንክብካቤ ከተደረገላቸው በኋላ በሰላም ወደ የመጡበት አካባቢ በመሄድ ከቤተሰቦቻቸው ጋር እንዲቀላቀሉ የማድረግ ስራ ተጠናክሮ የሚቀጥል ይሆናል። በቀይ ባህርና በኤደን ባህረ ሰላጤ ቀጠና ያለውን ደህንነት ለማስጠበቅና የባህር ላይ ንግድ መስመሮችን ለመጠበቅ ያለመ አዲስ የ8 ሀገራት ጥምረት በይፋ ተመሰረተ። በሳውዲ አረቢያ አስተባባሪነት በተዋቀረው በዚህ አዲስ የደህንነት ስምምነት ውስጥ 5 አፍሪካ ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ አባል ሆነው ተቀላቅለዋል። ይህ አዲስ የደህንነት ጥምረት በቀይ ባህርና በኤደን ባህረ ሰላጤ ዳርቻ የሚገኙ 8 ሀገራት ያቀፈ ሲሆን የጥምረቱ አባላትም ሳውዲ አረቢያ፣ ዮርዳኖስ፣ የመን፣ ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራ፣ ሶማሊያ ናቸው። የሳውዲ አረቢያ የመከላከያ ሚኒስቴር ይፋ ባደረገው መግለጫ መሰረት የዚህ ጥምረት ዋነኛ ግቦች በቀይ ባህር አዋሳኝ ሀገራት መካከል ያለውን የደህንነትና የቴክኒክ ቅንጅት ማሳደግ፣ ዓለም አቀፍ የባህር ላይ የንግድ መስመሮችን፣ የኃይል ማጓጓዣ መንገዶችን እና የጋራ የባህር ላይ ጥቅሞችን ከማንኛውም ስጋት መጠበቅ፣ በዞኑ የሚንቀሳቀሱ የመርከብ ድርጅቶችንና ዓለም አቀፍ የኢኮኖሚ ፍሰትን ማረጋገጥ ናቸው። ይህ አዲስ የደህንነት ስምምነት እውን የሆነው በቀይ ባህርና አካባቢው ፖለቲካዊና ወታደራዊ ውጥረቶች እየጨመሩ በመጡበት እንዲሁም በዓለም አቀፍ የንግድ መርከቦች ላይ የሚደርሱ ጥቃቶችና መስተጓጎሎች በከፍተኛ ሁኔታ በጨመሩበት ስትራቴጂካዊ ወቅት ላይ ነው።
በዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ